ሰላም ጤና ይስጥልኝ ውድ አድማጮች ተመልካቾች፣ ልትገባው ይታይ ገላው እባላለሁ። የትኛው የምግብ አይነት ነው መጥፎ ኮሌስትሮልን ከደማችን ውስጥ የሚቀንሰው፣ እንዳይመጠጥ የሚያደርገው፣ እንዲወገድ የሚያደርገው የትኛው የሀገራችን የምግብ አይነት ነው? ንፍሮ ነው ወይስ ቆሎ? ንፍሮ ነው ወይስ የንፍሮ ውሃ? ንፍሮ ነው ወይስ ሽሮ ዱቄት? ንፍሮ ነው ወይስ በቆልት? ንፍሮ ነው ከነውሃው መብላት ነው ወይስ መተው? ንፍሮ ነው ወይስ በሱ መጠጣት የሚለውን በዛሬው ቪዲዮአችን እንመለከተዋለን። ንፍሮ የሚሆኑ የምግብ አይነቶችን እንዘርዝር። የአተር ንፍሮ፣ የባቄላ ንፍሮ፣ የማሽላ ንፍሮ፣ የሽምብራ ንፍሮ፣ የስንዴ ንፍሮ፣ የቦሎቄ ንፍሮ፣ ሌሎችም የንፍሮ አይነቶች ይኖራሉ። ለጊዜው በእነዚህ በስድስቱ ላይ እንነጋገር። ንፍሮ ወይስ ቆሎ ኮሌስትሮልን የበለጠ የሚቀንሰው የትኛው የምግብ አይነት ነው? ከንፍሮ ወይስ ከቆሎ የትኛው ይሻላል? ኮሌስትሮልን ከመቀነስ አንጻር ንፍሮ ነው ወይስ ቆሎ የበለጠ የሚቀንሰው የሚለውን ስናይ ቆሎ ዝቅተኛ የጥራት ደረጃ አለው ከንፍሮ ጋር ሲነጻጸር። ኮሌስትሮልን ለመቀነስ ዝቅተኛ ነው። ምክንያቱም ካሎሪው የበዛ ለመፈጨት የሚከብድና ቫይታሚኑ በሙቀት ኃይል የጠፋ በመሆኑ ከንፍሮ ያነሰ መጠን ኮሌስትሮልን ያስወግዳል። ታዲያ የንፍሮ ውሃ ከቆሎ በ40% እስከ 50% ድረስ የንፍሮ ውሃ ከቆሎ ከ40 እስከ 50% ድረስ ከቆሎ ይሻላል የሚል ጥናት አለን። ለምን? ቆሎ በከፍተኛ ሙቀት ስለሚቆላ። ለምንድን ነው የንፍሮ ውሃ ከቆሎ የሚሻለው ብለን ስናይ ቆሎ በከፍተኛ ሙቀት ስለሚቆላ በውስጡ ያለው ውሃ ሙሉ በሙሉ ይወጣል። ይህም ካሎሪው በጣም ጥቅጥቅ ያለ እንዲሆን ያደርገዋል እና በቀላሉ ክብደት ሊጨምር ይችላል። በዚህ ምክንያት ንፍሮ የተሻለ ነው። በተጨማሪም በቆሎ ውስጥ ያለው አብዛኛው ፋይበር የማይሟሟ ስለሆነ ለኮሌስትሮል ቅነሳ ያለው ሚና እጅግ በጣም ዝቅተኛ ነው ከንፍሮ ጋር ሲነጻጸር። ንፍሮ ወይስ የንፍሮ ውሃ የሚለው ደግሞ ሁለተኛው ነው። የንፍሮ ውሃ መካከለኛ የጥራት ደረጃ ያለው የኮሌስትሮል ቅነሳ መጠን ነው። 40% ኮሌስትሮልን የመቀነስ ደረጃ አለው። የሚሟሟ ፋይበር ቢኖረውም ፕሮቲን እና ጥቅጥቅ ያለ ፋይበር ስለሚጎድለው ነው። ንፍሮ ቀቅለው ሲያበቁ የፈላበትን ውሃ የተቀቀለበትን ውሃ ይደፉታል። መልሶ አዎን ከሆነ ትልቅ የጤና መደገፊያ መድኃኒት በገንዛ እጆ እየደፉ እንደሆነ ይወቁ። ብዙዎቻችን የምንመገበው ፍሬውን ብቻ ስለሆነ፣ ስለዚህ የምናጣው ነገር እጅግ በጣም ብዙ ነው ማለት ነው። ነገር ግን በጥራጥሬው ውስጥ ያሉት ድንቅ ተፈጥሯዊ ንጥረ ነገሮች በከፊል ወደ ውሃው እንደሚወጡ ያውቃሉ።
ዛሬ የንፍሮ ውሃን የመጠጣት እና ከንፍሮ ጋር አብሮ የመብላት አስገራሚ ጥቅሞችን በሳይንስ እንመለከታለን። ንፍሮውን ከነውሃው መብላት እጅግ በጣም ጠቃሚ ነው እና በጣም ጥሩ ጥራት አለው። ኮሌስትሮልን የመቀነስ መጠኑ ከ65 እስከ 70% ድረስ ነው። ንፍሮውን ከነውሃው መብላት ጥሩ የፋይበርና የፕሮቲን ምንጭ ቢሆንም አንዳንድ ቪታሚኖች በሙቀት ስለሚጠፉ 30% አካባቢ ላይጠቅም ይችላል። ነገር ግን እስከ 70% ድረስ ኮሌስትሮልን የመቀነስ መጠኑ ከፍ ያለ ነው። ንፍሮ ስንቀቅል የሚታየው ልጋግ በሳይንስ ሟሚ ፋይበር ነው። ይህ ልጋግ በደም ውስጥ ያለውን መጥፎ ኮሌስትሮል ወይም ኤልዲኤል የምንለውን እንደ ማግኔት ይስበዋል። ይህ አሰራር ኮሌስትሮልን ከ5 እስከ 15% ድረስ የመቀነስ አቅም አለው። ጥራጥሬዎችን በከፍተኛ ሙቀት ሲቀቀሉ በውስጣቸው ያለው የሚሟሟ ፋይበር እና ፖሊፌኖልስ የተባሉ ኃይለኛ አንቲኦክሲዳንቶች ወደ ውሃው ይወጣሉና ከውሃው ጋር ይቀላቀላሉ። ስለዚህ እስከ ንፍሮውን እና ውሃውን አብሮ መብላት እጅግ በጣም ጠቃሚ የሚሆነው እዚህ ጋር ነው። የንፍሮ ውሃ ከከለሩ ጠቆር ያለ ወይም ቀላ ያለ የሚለው በእነዚህና በመሰል ህዋሳትን ከእርጅና እና ከልብ ህመም በሚከላከሉ ንጥረ ነገሮች ምክንያት የተሞላ ነው። በተጨማሪም በሙቀት የማይጠፋ እንደ ቫይታሚን ቢ፣ ፖታሽየም እና ማግኒዚየም ያሉ ማዕድናትን በውሃ ውስጥ ይገኛሉ። ንፍሮ ወይስ በቆልት? ንፍሮ ወይስ በቆልት እጅግ ጠቃሚ? የትኛው በጣም ጠቃሚ ነው? ንፍሮ ወይስ በቆልት የሚለውን ስናይ ደግሞ የላቀ ወይም ሱፐርፉድ የጥራት ደረጃ ነው። በቆልት የላቀ ወይም ሱፐርፉድ የጥራት ደረጃ ነው። 100% ኮሌስትሮልን የመቀነስ ዕድል አለው የሚል ጥናት አለ። ነገር ግን 100% ላይሆን ይችላል። እጅግ በጣም ከ80 እስከ 90% ድረስ ጥናቶች እንደዛ ይላሉ። ነገር ግን 100% የሚባል ነገር ላይኖር ይችላል። የሚሟሟ ፋይበርና ቫይታሚን በከፍተኛ ሁኔታ ስለሚጨምር ጋዝ ስለማይፈጥር እና በቀላሉ ስለሚመጠጥ በቆልት እጅግ በጣም ጠቃሚ ነው። የጥራጥሬ በቆልት ወይም መዘብዘፍ የባቄላውን የጤና እሴት ወደ ከፍተኛ ደረጃ ያሸጋግረዋል። ከሁሉም በላይ በሳይንሱ እጅግ አስገራሚውና ከፍተኛው የጤና ደረጃ ላይ የሚቀመጥ የምግብ ዝግጅት በቆልት ነው። እህሎችና ጥራጥሬዎች ለምሳሌ ስንዴ፣ ገብስ፣ ሽምብራ ወይም ቦለቄ እንዲበቅሉ ሲደረግ በውስጣቸው ያለው ባዮኬሚስትሪ ሙሉ በሙሉ ይቀየራል። መዘብዘፍና ማብቀል ጥራጥሬዎችን ጉም እስኪሉ ድረስ ማብቀል የጋዝ መፈጠርን ይከላከላል። ማዕድናትንም በቀላሉ እንዲመጠጡ ያደርጋል። የሽሮ ዱቄት ንፍሮ ወይስ የሽሮ ዱቄት የሚለውን ደግሞ ስንመለከት የሽሮ ዱቄት ጥሩ ቢሆንም ንፍሮ ይበልጣል። የሽሮ ፋይበር ተፈትጎ ስለሚከላ ኮሌስትሮል መጠኑ የመቀነስ ሲነጻጸር ትንሽ ነው። የንፍሮ ውሃ መጠጣት እጅግ በጣም አስፈላጊ ነው። የንፍሮ ውሃ ከዱቄት ከ80 እስከ 90% ድረስ ይሻላል። የንፍሮ ውሃ መጠጣት የንፍሮ ውሃ ብልጫ የንፍሮ ውሃ በጥራጥሬው ልጣጭና የውስጥ ክፍል ላይ ያሉትን በውሃ የሚሟሙ ፋይበሮችንና አንቲ ኦክሲዳንቶችን በከፍተኛ ሁኔታ ይዞ ስለሚመጣ ከዱቄቱ ጋር ሲነጻጸር ለልብ ጤና ፍጹም የላቀ ብልጫ አለው። የንፍሮ ውሃ ከራሱ ከፍሬው በስንት ይሻላል የሚለውን ደግሞ እንመልከት። እዚህ ጋር ማስተዋል ያለብን ራሱ ንፍሮ ወይም ፍሬው ከፍተኛ ውሃ በ60% ይበልጣል። ፍሬው ይበልጣል ከውሃው ይልቅ ማለት ነው። እዚህ ላይ የንፍሮ ውሃ አይበልጥ
ምክንያቱም ዋናው የአልሚ ምግብ ክምችት ያለው ፍሬው ውስጥ ነው ማለት ነው። በሶ መጠጣትስ ምን ያህል ለኮሌስትሮል ጠቃሚ ነው? በሶ እጅግ ከፍተኛ የኮሌስትሮል ጠላት ነው። ገብስ ለኮሌስትሮል ቁጥጥር ከሚመከሩ እህሎች በአንደኝነት ደረጃ ይጠቀሳል። በውስጡ ቤታ ግሉካን የተባለ ልዩ የሚሟሟ ፋይበር ይዟል። በሶ በትልቁ አንጀት ውስጥ ባሉ ጠቃሚ ባክቴሪያዎች አማካኝነት ሲብላና አጭር ሰንሰለት ፋቲ አሲዶችን ያመርታል። እነዚህ ፋቲ አሲዶች ጉበታችን በራሱ የሚያመርተውን የኮሌስትሮል መጠን እንዲቀንስ ያደርጉታል። በዚህ መሰረት በሶ መጠጣት እጅግ በጣም ጠቃሚ ነው ማለት ነው። በጉበት ውስጥ የኮሌስትሮል ምርት ያግዳል። ኤልዲኤል ደግሞ ይቀንሳል፣ ወይ መጥፎ ኮሌስትሮል ደግሞ ይቀንሳል። በዚህ መልክ በሶ መጠጣት እጅግ በጣም አስፈላጊና የሚመከር ጉዳይ ነው። ማሳሰቢያ፣ በሶውን በጥሬነቱ ለብቻው ወይም በትንሽ ማር ወይም ቅቤ ሳይበዛ በፈሳሽ መልክ መውሰዱ ጥቅሙን ከፍ ያደርገዋል የሚል ጥናት አለ። ፍሬ ነጥቦችን እንመልከት። ሳይንሳዊ ምክር፣ ትክክለኛውንና ሙሉውን ጥቅም ለማግኘት ንፍሮውን ከነ ውሃው አብሮ መመገብ ወይም ንፍሮውን በልቶ ውሃውን እንደ ሻይ መጠጣት 100% ሙሉ ጥቅሙን ያገኙታል ማለት ነው። ከኮሌስትሮል ቅነሳ፣ ከምግብ መፈጨትና ከአልሚ ንጥረ ነገሮች ክምችት አንጻር ሲታይ በቆልት ከንፍሮ ከቆሎና ከዱቄት በከፍተኛ ፐርሰንት ይሻላል። ዝርዝር ንጽጽሩ እና ስንት ፐርሰንት እንደሚበልጥ እንመልከት። በተለይ ኮሌስትሮልን ለመቀነስ የቪታሚን የፋይበር ቦምብ የሆነው በቆልት ነው። የሀገራችን ጥራጥሬዎች በጥቂቱ እንዲበቅሉ እንደሚያደርግና አድርጎ በጥሬው ወይም በሰላጣ መልክ አሊያም በቀላል ባለሙቀት አብስሎ መመገብ ወደር የሌለው ጥቅም ነው። በሚቀጥለው ጊዜ የንፍሮ ውሃውን አይድፉት፣ እንደ ሻይ ይጠጡት ወይም ወጥ ውስጥ ጨምሩት። ለጤናዎት ዋነኛ የሆኑ ሳይንሳዊ መረጃዎችን ለማግኘት ዋኖስ ላቦራቶሪ ሜዲሲን ሰብስክራይብ ያድርጉ። ተመልካቾቼ የዛሬው የትምህርታችን ርዕስ በዚህ ያበቃሉ። በአገልግሎቴ እንደተደሰታችሁ እርግጠኛ ነኝ። በሚቀጥለው ጊዜ እስከምንገናኝ ድረስ ጤና ይስጥልኝ። ሰላም።